ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የበጎ መዓዛ የዩቲዩብ ቻናል ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። እንዳለነኝ ተመልሻለሁ በሌላ ቪዲዮዎች አብራችሁ ይቆዩ። ብዙ ወንድ ሞከረች ሴት ከብዙ ወንዶች ጋር እንዳማራጭ ያስቀመጠች ሴት መጨረሻ ላይ መጣበቅ አትችልም። ምክንያቱም ብዙ አውቃለች፣ ብዙ ሞክራለች፣ ከብዙ ሰው ጋር ሆናለች። አንዱን ለፍቅር፣ አንዱን ለገንዘብ፣ አንዱን ለአልጋ፣ አንዱን ለኪስ፣ ለተለያየ ብቻ የተለያየ ይባላል። ቋንቋውን ብጠቀመው ራሱ ይከብደኛልና አንዱን ለሙድ፣ አንዱን አብሮ ለማሳለፍ ምናምን የተባለ የተያዙ ወንዶች አሉ። ማግባት የፈለገች ቀን መጣበቅ አትችልም። ምክንያቱም በህይወቷ ብዙ ወንድ አለ። ከዚህኛው ጋር ስትሆን ያኛውን ታስታውሳለች፣ ከዚህኛው ጋር ስትሆን ከአንዱም ጋር መጣበቅ ያቀጣል። ኢሞሽናል አታችመንቱ ሰፊ ነው፣ በጣም ከባድ ነው። ስለዚህ it is preferable ትዳርን ኢንጌጅመንትን ስናስብ እኔ ሴቶች ብልጥ ቢሆኑ የኔ ፕሪንሲፕል ቢከተሉ እመርጣለሁ። የማያገቡትን ሰው ጓደኛ ያለ ጭራሽ በቃ በአማራጭ ህይወት ውስጥ አይለፉ። ወንዶች ደግሞ የብዙ ሰዎች ሚስት መሆን የምትችልን ሴት አታበላሹ። እነሱ ብዙ ሴት ጋር ይሄዱና ግን መጨረሻ ላይ ዲሰንት ነው የሚያገቡት። ቤስት የምትባለው ነው ለራሱ የሚፈልገው፣ ግን የስንት ሰው ህይወት የስንት ሰው ሴት ህይወት አበላሽተናል። ወንድ ልጅ ጋር ብዙ ጊዜ አይተኮነ ይሄ ነገር አለ። አማራጭ እንደውም በዚህ ነው ብቻ አግብቶም እኮ ዛሬም ድረስ ማይረካ ወንድ እንደዚህ አይነት በአማራጭ የመጣ ወንድ በነገራችን ላይ መቶም ትዳር ላይ ማይረጋጋም፣ አይበቃው። ይሄ በጣም ከባድ በሽታ ነው ለፐርሰናል ላይፍም ለመንፈሳዊ ላይፍም ለብዙ ነገር ትልቅ በሽታ ነው። መጨረሻ ላይ ሰውየው ዝሙተኛ ነው። ዝሙት ደግሞ ጠንቅ ነው። ስለዚህ አማራጮችን አስቀምጣችሁ የምትንቀሳቀሱ ሰዎች ሰው አማራጭ አይደለም። ትዳር፣ ሴት፣ ወንድ አማራጮች አይደለም። አላማችንን መወሰን ያለብን ይሄንን ሰው ለምንድነው ከሱ ጋር ሆነ ለማግባት ከሆነ በቃ ከሱ ጋር ብቻ። የማግባት ፕላን ከሌለሽ ቶሎ መሸሽ ነው ያለብሽ። ወንዱም እንደዚህ። አንዳንድ እህቶቻችን ቦይፍሬንዳቸው እንደማይሆናቸው ያውቁታል፣ እንደማያገቡትም ያውቁታል። ግን የሆነ ነገሩን ስለሚወድለት አብረው ይቆያሉ። እና የማያገባሽ ሰው ጋር አትቆይ። ወንዶችም እንደዛው አታበላሹ። ማታገቧቸውን እህቶች ሌላ የሚፈልጋቸው፣ ሌላ የሚወዳቸው፣ ሌላ የሚያገባቸው፣ ሊያገባቸው ከነሱ ጋር ሊሆን ኮሚቴ ሊሆን ወንድ ስላለ በአጋጣሚ አንተ የማትፈልጋቸው ከሆነ ሴቶቹን ባክ ተዋቸው። በየበረሃው ያለው ሹፌር ማን ባሪያ ነው እንዴ? ቤቱን፣ ልጆቹን፣ ሚስቱን ምንም እንዳይጎልባት የሚንከራተተው ያ ባል ባሪያ ነው ወይ ላንቺ? እየሰራ ላቡን ጠብ እያደረገ የሚያመጣው ባሪያ ነው አንቺን ለሚቀልበው አይደለም። አብሮነት ስለሚያኗኑርሽ ነው። አንቺ የሆነ ነገር ከቨር ታረጋለሽ፣ እሱ ከቨር ያረጋል። ባሪያ ስለሆነ ነው እንዴ አንዴ ሊስትሮ የሚሰራ ወንድማችን ዝቅ ብሎ የቆሸሸ ጫማ እያጸዳ ለልጆቹ ጎሮሮ ምግብ ቤቱ እንዳይጎል የሚጥረው ባሪያ ስለሆነ ነው? መልሻ ሴት ልጅ እና መልሽለታ ታዲያ ያ ወንድ ባሪያ ነው? በየበረሃው እየተንከራተተ ከአውሬ ጋር እየተጋፋ ቤቱን የሚሞላው ባሪያ ነው? ያ በየሰፈሩ የምታየው እንደዚህ እየተሸከመ እየቆሸሸ የምታያቸው አባቶች ማንን ሊያኖሩ ነው እንደዛ የሚሆኑት? እና ባሪያ ነው እሱ? አስገባቸዋለሁ ይሄን የሚመልሱ ከሆነ ማለት ነው። ዮና ለምሳሌ አንዳንድ ሰዎች ዝም ብለው ሲጨፈጭፉ ውስጡ ዲቴሉን አለመ ልክ ነው ስለበደለሽ ብዙ አህያ ብዙ በጣም ነውረኛ ወንድ አለ፣ አይካድም። በጣም ባለጌ ወንድ አለ፣ የሚመታ የሚደበድብ የሚያንቋሽ የሚደፍራል። ሲደፈር ሴት ልጅ ስትደፈር እኛ አንጮ የለ እንዴ? ሴት ልጅ ስትበደል እኛ አንጮ የለ እንዴ? እዚህ ያለ ነው ሶሻል ሚዲያ ይጮ የለ እንዴ? እነ ዮኒ ሁሉ ይጮ ነው የለ እንዴ? ሶሻል ሚዲያ ታዋቂ ሰው ነውረኛ የሚደግፍ ጤነኛ የሆነ ወንድ የለም። ነገር ግን አንድ ነውረኛ አንድ ቀበሌ ውስጥ አገኘሽ ማለት ወይ 10 ነውረኛ አንድ ቀበሌ ውስጥ አገኘሽ ማለት እስናዳው ጅምላ ያረጉ ሌሎች ደግሞ እየሳቁ ቤታቸውን ህይወታቸውን በኮሜንት እያፈረሱባቸው ልክ ነሽ ያንቺ ቤት ሲፈርስ መጣ በኮሜንት መታደስልሽ መዘረጅ ነው። ትልቁ
በትልቁ ከረዳችሽ አይዞሽ ነው የምትልሽ። አይዞሽ የኔ ቆንጆ ነው የምትልሽ። ቤቲ ሲፈርስ እሳቱን ቁጭ ብለሽ የምትሞቂያት አንቺ እንጂ የኮመንት አርበኛዋ ቤትሽን አታቃናልሽ። ቤትሽን አትመልሰው። ታብታብ አድርጉ። ወንዶች ላይ የተከፈተ ጦርነት ቁጭ ብላችሁ አትይ። ለምን አብሮ ያኗኑረና? እኛ ያለ ሴቶች መኖር አንችልም። ያለ ሴት መኖር አትችልም። ወንድ ልጅ ሴት ልጅ ያለ ወንድ መኖር አትችልም። ያለ ወንድ የሚኖሩ ኤክሰፕሽናል አሉ። እሱ አይመለከተኝ። ግን በተፈጥሮ ሴት ያለ ወንድ፣ ወንድ ያለ ሴት መኖር አትችልም። ያ ከሆነ ማንም አይፈጠርም እዚህ ምድር ላይ። እያንዳንዳችን አሁን ይሄ እየመጣው ወንዱ ላይ ጦርነት የሚከፍተው ንገሯቸው። አንቺ የወንድ ፍሬ ነሽ ብላል። አንቺ የወንድ ምርት ናሽ። ስለምጠላው ነው እንዲመነግርህ። አንቺ በተወሰኑ ባለጌዎች ምክንያት ወንድን የማስጠላቱ ዘመቻ እንደቀጠለ ነው። ለምን በዚህ ዘመን እሳት ሊያወርድ የሚችል ኃጢያት ወይም ደግሞ እሳት ያወረደ ኃጢያት የሚሰሩ ሰዎች ስብስብ ፌሚኒስትን ፈጥሯል። ፌሚኒስት እየሄደበት ያለው አካሄድ ከሰማይ እሳት ያወረደ ኃጢያት ነው። ሴት ልጅ በዓለም እየኖረች ወንድን ጠላች ማለት ከማን ጋር ተጋብታ እንደምትኖር በግልጽ ልንነግረው ነውር የሆነ ስራ እየተሰራ ስለሆነ ነው። እሱ ፌሚኒስት ነኝ ብላ ከምታስኬደው ከራሷ መረጃና ቪዲዮ ስለተያዘባት ነው። ሰው ግን ሾርት ሚሞሪ ስለሆነ ይረሳል። በራሳቸው ጥፋት ምክንያት ከፍቅረኞቻቸው ጋር ባላቸው ሪሌሽንሺፕ ራሳቸውን ባለመጠበቃቸው ምክንያት ወንድ ልጅ የፈጸመባቸውን አንዳንድ በደሎች እንደ ትራውማ በመቁጠር ራሳቸውን ቪክቲም አድርገው ወንድ ጠል የሆኑ ሰዎች እየተከተሏት አብረው ወደ ጥፋት ጎዳና እየሄዱ ስለሆነ ነው። እህቶቼ እውነት ነው፣ ጥቃት በሴት ልጅ ላይ እየተፈጸመ ነው። እሱን እንቃወማለን። ምንም ጥርጥር የለውም። መታገል ግድ ነው። ግን ፌሚኒስት ከሚባለው አይዲዮሎጂ ጋር መጣበቅ የሚያመጣው ጥፋት ነው። አሰቃቂ የሆነ ጥፋት ነው። በተግባር ለማሳየት ያሰብናቸው ነገሮች ምንድናቸው? 4 ናቸው። አንደኛ ከስራ መቅረት፣ ከትምህርት ቤት መቅረት፣ ከገበያ መቅረት፣ ከኪችኑ መቅረት፣ ከቤታችን ኪችን መቅረት አንደኛ። ሁለተኛ ቅድም እንዳልኩት ለፍትህ ሚኒስቴር እና ስፔሻሊ ለሴቶችና ህፃናት ሚኒስቴር 3 ስልክ አለው፣ 1 ኢሜል አለው ፐብሊክ። እነዛን ኢሜል እና እነዛን ስልኮች በመጠቀም ደውሎ ድምጻችንን ማሰማት። አዲስ አበባ ኮሪደር ልማቱ ምናምን እየተባለ በቃ ሶሻል ሚዲያ ላይ ሆይታ ኦኬ፣ ሶሻል ሚዲያ ላይ ሆይ ማለት ይፈልጋል አይደለ መንግስት። ስለዚህም ጉዳይ ሆይ ብለን ኮሪሌት ማድረግ አለብን። አዎ ኢትዮጵያ በጣም አሜዚንግ የሆነ ቱሪዝም እንትን አላት፣ የቱሪዝም እንቅስቃሴዎች አሏት። በጦር ሰው የሴቶችን የማጥቃት እንቅስቃሴም አላት። ሴቶችን የማጥቃት እንቅስቃሴ አላት። ያንን ኤክስፖዝ ማድረግ ማለት ነው፣ መፍትሄ እስኪሰጠን ድረስ። እዚህ ላይ ነው የምናወራው ዛሬ። ሀሳብ ስትሰጡ፣ ጥያቄ ስታነሱ፣ ምንም ስታደርጉ እዚህ ነገሮች ላይ አድ ልናደርግ የምንችላቸውን ነገሮች ትነግሩናላችሁ ማለት ነው። ግን እንዳትረሱ ከሰኞ እስከ ሮብ ለማድረግ ለመስራት። 3ኛ ፌስቡክ እና ትዊተር፣ ስፔሻሊ ትዊተር ያላችሁ ፌሚኒስቶች በጣም ነው የምታስፈልጉን አሁን ላይ። ትዊተር ላይ እና ፌስቡክ ላይ እነዚህን ኦፊሶች እንደ ሀገር ኢትዮጵያ በሴቶች ልጅ ጥቃት እንዲፈጸም ትልቅ ኮንትሪቢዩሽን እንዳለ አድርጋ ነው ስታወራ የነበረው። ዋቲቨር ይሄ አመፁን መቀስቀሱ ወይም ደግሞ ከስራ እንዳይገቡ የተለያዩ ሰላማዊ ሰልፍ ማድረጉ ለአንድ ሰው ፍትህ እንዲሰጥ ማድረጉ ያን ያህል የከፋ አይደለም ልንል እንችላለን። ነገር ግን ጆርዲን የምትሄድበት መንገድ ነው አደገኛ ሆኖ ያገኘ ነው። የሴቶችና ህፃናት መብት ተሟጋች የተለያዩ ድርጅቶች አሉ ከሁማን ራይትስ ስር ማለት ነው። ይሄን ፕሮቴክት የሚያደርጉ በስነስርዓት ሃንድል የሚያደርጉ የሚከሱ ፍርድ ቤት እነሱ ተቋማት እንዲደራጁ እንዲጠነክሩና በሴት ልጅ ያለ ጥቃት እንዲቆም ማድረግ ነው እንጂ ጆርዲ ቀን ከቀን ስክሮል አድርጋ አንድ የምትሰድበው ሰው ነው የምትፈልገው። አንድ ከሴት ጋር የምታገናኘው ነገር ነው የምትፈልገው። ምኑ ፖዚቲቭ አይደለችም። እና ስለ አንድ ጥሩ ወንድ እንኳን ምስክርነት ሰጥ የማትሰማ ሴት ናት። ሴቶች ለወንድ ልጅ የሚኖራቸው አመለካከት ሙሉ በሙሉ ሆረር እንዲሆን፣ ወንድ እንዲፈሩ ህፃናት ሲያድጉ እንደዚህ እያደረገች ነው እየሰራች ያለችው። እና የሚያስፈራኝ ነገር እንደ ኮሚኒቲ እሱ ነው እንጂ የሴት ልጅን ጥቃት እኛ አንፈልገውም። ሴት ልጅ ተከብራ እየተሳሳላት ልትኖር የሚገባት የተከበረች
ፍጥረት እህትም ሚስትም እናትም ናት ሴት ልጅ። ይሄ ምንም ዳውት የለንም እኛም። ብዙ የተፋቱ ሰዎች በህይወትሽ ውስጥ በመጡ ቁጥር በጓደኝነት ወደ አንቺ በመጡ ቁጥር የአንቺ ትዳር አደጋ ውስጥ ነው በ75% ይላል ሳይንስ ነው ያለው ነው አይደለም 75% ለዛ ነገር ተጋላጭ ነሽ መተው የሚነግሩሽ ነገር ለምሳሌ የፈቱ ሰዎች ነፃነት ይሰማቸዋል እኔ እኮ ከፈታው በኋላ ታይኝም እንዴ ተስማምቶኝ ይልሻል ትልሻለች ጓደኛሽ ይሄን ነገር በነፃነት እሱ ቢኖር ይሄን ስራ አልሰራም ነበር እሱ እንደዚህ ነው ብዙ ነገራቸው አትራክሽኑን እንድትሳቢ ወደዛ ነገር እንድትመጪ ያደርጉሻል 25% አልቀረችም ያቺ 25%ቷ ደግሞ በጣም ኒውትራል ሆነው ያንቺንም እንትና አክብረው ያንቺንም እንትና አክብረው የትዳርንም ትልቅነት ተገንዝበው ራሱ ተቋሙ ሰማያዊ መሆኑን ከፈጣሪ የመጣም ነገር መሆኑን እንደውም አልፈው ሊመክሩሽ ሁሉ እኔ ትዳሬን በማጣቴ ብዙ ነገር አጥቻለሁ የኔን ስተት እንዳትደግሚ የሚሉ 25% አሉ ያኔ እኔ ስናገር 100% አላልኩም ቪዲዮ ተቀምጧል 75% አደጋ አለው በተደጋጋሚ ጓደኞችሽ ማነው ከተፋቱ ወይም ዲቮርስ ካረጉ ጓደኞችሽ ጋር የመገናኘት ሁኔታው በጣም ካንቺ ጋር ተደጋጋሚ ከሆነ ያን አይነት ተጽዕኖ ሊያሳድሩ ይችላሉ ይላል ሳይንስ ግን ቁጥራቸው ቢያንስም የመፋታትን መጥፎ ገጽታ ሊያሳዩሽ ሊመክሩሽ ካሰብሹ በላይ ሊያጠነክሩሽ እንድትገቢ ገብተው ሁሉ አንቺን በጥሩ መንገድ ሊመሩሽ የሚችሉ ደግሞ አሉ ይሄ ነው የነበረው ቋንቋ ሚስ አንደርስታንዲንግ አሁን እንደገባኝ ምንድነው ያው አንቺ እንዳስቀመጥሽው የሚረዱሽ እና አንቺን ትዳርሽ እንድታከብሪ አብረሽ እንድትሆኚ የሚደግፉሽ ሰፖርት የሚያደርጉሽ ከኔ ተማሪ የሚሉሽ እንደውም ፋሚሊ ደግሞ ሪስፔክት የሚያደርጉ ጓደኞች እንዳሉ ሁሉ ሲፋቱ ደግሞ እንደ ነፃነት እንዳገኙ እንደውም ትዳርን እንደማይፈልጉ በኔጌቲቭ የሚያዩትን ነው ያልሽው እንጂ ፖርሽኑ ይበዛል ነው እንጂ ሁለቱም አለ ነው ሁለቱም አለ ህንድ ላይ የተጠናው ጥናት በነገራችን ላይ ቁጭ ያለ ነው ቁልጭ ያለ ሪሰርች ነው እንደገና ደግሞ ሃርቫርድም ላይ እንደዚሁ ይሄንኑ ሪሰርች ሜንሽን አድርገው እዛ ደግሞ ሃርቫርድ ላይ አጥንተውታልና እንደ ጉንፋን ነው የሚለው በጣም አስደንጋጩ ነገር ይጋባል የሰዎች አመለካከት የሰዎች ባህሪ የሰዎች ማንነት አንቺን በተጽዕኖ ስር ሊያቆይሽ ይችላል በትክክል የሰው ባህሪ የሰው ኢነርጂ አጠቃላይ ኮንታጂየስ ነው ይጋባል ካንዱ ወደ አንዱ እና ይሄ ነገርም ልክ ነው ምክንያቱም እኔ ራሱ አይቻለሁኝ እንትን ሐሳብ እንዲሰጧት ሶሻል ሚዲያ ላይ አስተያየት የሰጠች ሐሳብ እንዲሰጧት ሐሳቧን ያካፈለች ሴት አውቃለሁኝ ምንድነው ጓደኛዋ ፈታለች ባሏን ፈታ ነው የምትኖረውና እኔ ቤት ትመጣለች አለች እሷ እኔ ባለ ትዳር ነኝ አለችና ሙሉ በሙሉ ትዳር እስር ቤት እንደሆነ በቃ ትዳር እንዲጠላ ነው የምታደርገኝ የምትመክረኝና ለትዳር አደጋ ሆነችብኝ ስለዚህ እቺን ሴት ከቤቴ እንዳትመጣ እንድታደርግ ልራቃት ብላ ሐሳብ እንዲሰጣት ፖስት አድርጋ አይቻቃለም ምን ለማለት ነው ዞሮ ዞሮ እናንተ ምንድናችሁ የምትሉበት አካባቢ አፌክት ያደርጋችኋል ጥሩ ሰዎች እንኳን ብትሆኑ በመጥፎ ሰው ስትከበቡ ያ ነገር የመጋባት ነገር ያን ጥሩነታችሁን የመሸርሸር ነገር አለውና እንደዚህ አይነት ውሎህን ንገረኝና ማን እንደሆንክ ልንገርህ አይደለ ሰው አብሮት የሚውለውን ሰው ነው የሚመስለው ስለዚህ ጓደኞቻችንን መምረጥ አስፈላጊ ነው ልፋቴ ጥረቴ ምናምን ሁለት ጥፎ ነው እና እውነት እኔ ትልቅ ይወለ እንደማንም ሰው በልቼ ሚስቴን አብልቼ ልጆቼን አስተምሬ ኖራለሁ ምትል ከሆነ የተሻለ ደሞዝ ፈልገ ሁን ግን የሆነ ህልም ካለ እና ወጣት ሆንክ የሆነ መድረስ የምትፈልግበት ቦታ ካለ እውነት ነው ማለት ይቅር በዛት ይቅር ይመጣል ኃላፊነት የምትሸከምበት ታይም ይመጣል የምትወዳትን ሴት የተሻለ ህይወት የምትሰጥበት ታይም ይመጣል አይዊሽ እኔ አሁን ማወራውን የሆነ ሰው መክሮኝ ቢሆን አይዊሽ እኔ በጣም ፍቅርን መሰብክ ሰው ነኝ በጣም መዋደድን ሮማንስን በጣም መሰብክ ሰው ነኝ ነገር ግን ሁሉም በጊዜው ነው የሚያምነው እግዚአብሔር እንኳን አዳምን ፈጥሮ እኮ የ30 ምናምን ዓመት ሰው ነው ይባላል አይደለ ሔዋንን ሲሰጠው ታይም አለው ለሁሉ ነገር ታይም አለው ከዚህ በፊት ምናልባት ነገሬ ሜንሽን አድርጌ ከሆነ አላቅም ይሄንን ነገር እግዚአብሔር ለአዳም ሚስት ከመስጠቱ በፊት ወደ 5 ነገር ሰጥቶታል የመጀመሪያው የሚኖርበት ቦታ ሰጥቶታል
አይደለ? በኤደን ገነት እኮ ከሁለት አድርጓቸው አይደለም ያስገባቸው ፈጠረው። ከዛ በኋላ በኤደን ገነት አኖረው ነው የሚለው። ስለዚህ መኖሪያ ቦታ ሰጠው። ከዛ በኋላ ስራ ሰጠው። ብቻውን እያለ ነው ስራ የሰጠው። ስራ ምንድን ነው? እነዚህን እንስሳቶች ስም አውጣላቸው፣ አስተዳድራቸው ብሎ ስራ ሰጠው። ከዛ ህግ ሰጠው። ይሄንን አትብላ ብሎ ህግ ሰጠው። ከዛ ወደ 5 ነገሮች የሰጠው ለአዳም እግዚአብሔር ማለት ነው። አንተ ስራ ሳይኖርህ ቦታ ሳይኖርህ ቦታ ለምሳሌ ቤት ብቻ ላይ ሆን ይችላል። ቦታ ማለት ካልቸር የምትኖርበት አስተሳሰብ። የሆነች ሴት መታ የሆነ ህይወት ውስጥ ተከታለች፣ እሷን ተከትለ ትሄዳለህ ወይስ የሆነ ካልቸር አለ፣ የሆነ መኖሪያ ቦታ አለ? እሷ ነች መታ ጆይን የምታደርገው። ኤግዛክትሊ። ምንም ነገር ፊገር አውት ባላደረግ ጊዜ የምትገባበት ሪሌሽንሽፕ ህይወትህ የሆነ ቦታ ፈቅ እንዳትል ነው የሚያደርግህ። ባይዘዌይ እግዚአብሔር የሰው ልጅ ሲፈጥር እኛን ሲፈጥረን አንሊሚትድ የሆነ ኢማጂኔሽን፣ አንሊሚትድ የሆነ ፓወር፣ አንሊሚትድ የሆነ ክሪኤሽን ፓወር፣ የሆነ ነገር የሚያፈጠር የሆነ ነገር የማድረግ ከባዶ ተነስቶ የሆነ ቦታ መድረስ፣ ይሄንን ሁሉ ኃይል ሰጥቶን በጊዜ ግን ገደበን። በጊዜ ገደበን። ሰው የፈለገ ቢራቀቅ የፈለገ የሆነ ቦታ ቢደርስ ሞት የሚባል ነገር አለ። እድሜ ታይም ሊሚትድ ነው። ታይምህ እንዴት ነው የምትጠቀማት ነው። ለሁሉም ጊዜ አለው ሲባል ያ ነው እኮ። የሆነ መሮጥ ትችላለህ፣ የሆነ ታይም ደግሞ ቆም የምትልበት ታይም አለ። በምትሮጥበት ታይም ያስቆመሃል ነው። ለሁሉም ጊዜ ያለው ልክ ነው። ግን ሰዎች እንዲሯሯጡ የሚያደርገው አንደኛው ነገር ምንድን ነው? ጊዜ ነው። ለምሳሌ ወጣቶች ይለፋሉ፣ ራሳቸውን ለመለወጥ ብዙ ይተጋሉ። ነገር ግን አንዳንድ ለውጥ ቶሎ ብሎ ላይመጣ ይችላል እና ብዙ ዘመኖች ሊያልፉ ይችላሉ ሳያገባ ምናምን። እስኪ በቃ ባለኝ ነገር ሆኜ ላግባና እስኪ አብረን ደግሞ ሞከር ብሎ ወደ ጋብቻ ወደ ትዳር ምናምን ሊሄድ ይችላል። ዋትበር ሁሉም እንደየራሱ አስተሳሰብ ነው የሚኖረው። ሁሉም የሚጣል ነገር አይደለም። ሰው ራሱን ችሎ ራሱን ከቻለ በኋላ ጥሩ ነገር ሲኖረው ቢያገባ የተሻለ ነው። ምክንያቱም ልጆች ስለሚወጡ ለልጆቹ በስነስርዓት አፎርድ ማድረግ እንዲችል ማለት ነው። ግን ዞሮ ዞሮ ክርስቲያን መሆን የተሻለ ነው ከሁሉም ማለት። ክርስቲያን ስትሆኑ ትንሽ ጭንቀታችሁ ቀለል ይላችኋል። ያ ማለት ግን ገንዘብ አያስፈልግም ለክርስቲያን ማለት አይደለም። የፈለኩ ምንድነው የኑሮ ፍልስፍናችሁን የተሻለ ሸፕ ያደርገዋል ብዬ ስለማስብ ነው። እስከዚህ ሰዓት አብራችሁ ስለነበራችሁ በጣም አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ በማድረግ እንደዚሁም ኮሜንት ሀሳብ አስተያየታችሁን ላይ ኮሜንት ቦክስ ላይ በማስቀመጥ አሳውቁኝ። አመሰግናለሁ።